የተፈጠረው ነገር አስረጅኝ ምንድነው እኔ በቃ አዲስ ስሜት እየተሰማኝ ነው ያቅለሸልሸኛል ያዞረኛል ምናምን ምን ተይ በቃ እኔ እንዴት ልንገር እኔ ሳላረግዝ አልቀርም በቃ ለዛም ነው ማለት የዚህና መቼ ነው እንደዚህ ነገር ውስጥ ገባችሁት እኔ ፍቅርና ምስትኝ እኮ በነገሮች አይመስልኝ እኔ ጀምር መተኛ ድረስ ደርሳችኋል አንቺና አዎ እኔና ቤካ ጥግ ድረስ ሄደናል ያልኩ እኮ ነው ምን ተይ እንዴ መቼ እንዴት እሱ እኮ ከዮርዲ ጋር እንኳን እያለ እኮ በስርዓት ሲስማታች አላውቅም እኔ እንደሚወዳት ለከተኝ መሆኑን ብለን ስለ ዮርዲ እንድታወራኝ አልፈልግም ማን ነው ከሌላ ሰው ጋር የሚተኛው ሊሆን ይችላል አላውቅም ቆይ ድገም እኔ ነኝ ምን እኔ ነኝ ከሌላ ሰው ጋር የምተኛው አላውቅም መንጋቱን በዚህ ልክ ደስ ያልክ እንደሆነ ታውቋል እንዴ ለከስከሽ እኮ ያልከኝ ነው ምን ተመነነ ነው አላውቅም ምን ምስናንቺው ታላቅማ እንዴ አልከኝ እኮ ማለት ስላንቺው ታላቅም ማለት እኔ ካንተ ተደበቀ ህይወት ሌላ አለኝ ወይ ምን ተይ ምን አውቃለሁ እንዴ አብረን አይደል ምን ካንቺ ጋር አይደል እኔ ነኝ ከሌላ ወንድ ጋር መልከሰከሰው ምን ተይ ንገረኝ እንዴ አላልኩም እኮ ከቤካ ጋር ከተኛሽ ከሌላ ሰው ጋር ምትንግዝሻሽ ምን ነው አንተ ደገምከው አይወድሽም ቢወድሽ ዮርዲ ፎቶ አይተክለውም ነበር ንገረኝ እኔ ልክስክስ ነኝ ምን ተይ እኔ ልክስክስ ነኝ ወይ እንደዛ ነው ቢወድሽ ኖሮ እንዴ ቆይ አውራኝ እኔ ልክስክስ ነኝ ሰላም ተመልካቾቻችን እንግዲህ ዛሬም ተመልሻለሁ ያው ከዚህ በፊት እንዲ ካሜራ ፊት እንዲ ታይተን አናቅም ያው እኔም ነገሮች ገፋፍተውኝ ነው እንዲ ካሜራ ብርቺ ወደ እናንተ የመጣሁት እናንተ ጋርም እንድታይ ብዙ ጊዜ ቤካ አይፈቅድልኝም ነበር ያው ምክንያቱም በማላቀው መልኩ እስከ ተወሰነ ጊዜ ድረስ ከካሜራ ጀርባ ነበርኩ እኔ ከቤኪ ጋር የናይል ካሜራ ፊት ወጥቼ እንዲ ተጋነነ ግንኙነት የለንም ካሜራ ላይ ከካሜራ ጀርባ ነበር እኔና እሱ ግንኙነት እና እንግዲህ አሁን ላይ ምንቴን ጠርቻለሁ ከምንቴ ጋር በጣም ብዙ ማውራት የምፈልገው ነገር አለ ከዚህ በፊት ከቤካ ጋር በጣም የጠበቀ ግንኙነት ነበረን እስከሆነ ጊዜ ድረስ ግን ሙሉ ለሙሉ ከቤካ ህይወት ወጥቼ ስመለስ በጣም ፍጹም አዲስ ሰው ሆኖ ነው የጠበቀኝ እንግዲህ ቤካ በማቀው ልክ አይደለም ያገኘሁት ብዙ ማላቃቸው ነገሮች ተፈጥረዋል ብዙ አዳዲስ ነገሮች ሆነዋል ያው ከዚህ በፊት እንዳያችሁት እኔ ለቤካ በጣም ለየት ያለ ስሜት አለኝ ያው ያን ነገር ግን እሱ ሊረዳልኝ አልቻለም አሁንም ቢሆን እኔን ራሱ በቅጡ የሚያናግርበት ጊዜ ላይ አይደለም ግን ደግሞ እኔ ቤካን እስከማቀው ድረስ እንደዛ አይነት ሰው አይደለምም እንደዛ አይነት ነገርም እኔን ያወራኛል ብዬ በፍጹም አስቤ አላቅም ነበር ግን እስቲ እንዳለው ይሁንና ያው ሁሉ ነገር እዚህ ጋር ባላወራም እንዳለው ይሁንና ቢያንስ ማወቅ ያለብኝን ነገር ማወቅ ስላለብኝ ከቤካ አፍ እንኳን ሙሉ ለሙሉ ባልሰማው ምንቴን ማውራት ስላለብኝ ብዙ አዳዲስ ነገሮች እኔ ላይም በዙሪያም እየተፈጠሩ ያሉ ነገሮች ስላሉ በዛ ጉዳይ ምንቴን ለማውራት ምንቴን ጠርቻለሁ እንግዲህ እስቲ ምንቴ ሲመጣ ምን አይነት መልስ እንደሚሰጠኝ አብረን የምናየው ይሆናል እና ዛሬ ሁሉንም ነገር ማወቅ አለብኝ ምንቴንም ለዛ ነው አጣድፌና ቻኩዬ እዚህ ድረስ የጠራሁት እንግዲህ ሁሉን ነገር ይነግረኛል ዛሬ በእርግጠኝነት በቃ ሁሉን ነገር ማወቅ አለብኝ ምንቴ እንዴት ነህ ደህና ነው ወይ አለን እንግዲህ ቻኩዬ ጠራው አይ ችግር የለም ሮፊ እንዴ ሰላም ነው እንግዲህ ዛሬ አንቺ ካሜራም እንግዲህ እንታረጋለን አዳኒ እኮ አስቸኳይ ጉዳይ ሲሆን አንገብጋቢ ጉዳይ ሲሆን እንደዚህ ነው እንዴ ነው ከዛ ታጋጋሽ እንጂ በደንብ እንግዲህ ለመረጋጋት እየሞከርኩ ነው ያው ስለሽ ምንም ያው እንደዚህ መሆን አላወኩም ነበር ግን የዚህና እንደዚህ ምትሆኛለሽ ብዬ ምናምን ስላልጠበቅኩኝ በሰዓቱ እንዴ እንደውም እኮ እኔ ምንም አልሆንኩም እንደ ሁኔታው ማለት ታውቃለህ እንዴት ሲያወራኝ እንደነበር እሱማ ጥሩ አልነበረም ከዛ በፊትም እንኳን እኛን እኮ እዛ ጫካ አግኝተህ ነው ምናምን ራሱን ጥሎ ምናምን ያገኘው ታይም ላይ እኛን እንደማያቀን ሰው ነበር ሲሆን የነበረው አይደለም ቢያንስ ይኸውልህ ምንቴ ይሄ ሁላ ነገር ሲፈጠር ቢያንስ እኔም ማወቅ ነበረብኝ አይደለ ማንንም አላሰብንም እኛ አሁን ቤተሰቦች ሁላ በደንብ አያውቁ ነገሩ በቃ እንደደበረው ምናምን ያውቃሉ ያው ቪዲዮ አዩ ቤተሰቦች ታውቃለች እናቱ በጣም ጨንቃለች ምናምን ነገር ግን ስለ ጉዳይ በደንብ አንነገርናችሁም ኢቭን እናቱ እንኳን አወቀች አይ እኔ እዚህ ጋር አንተም ብትሆን ምንቴ እኔ በሰዓቱ ቤካ ጋር እንትን ልበል እንጂ እኔ የእናንተ ጓደኛ ነኝ አይደል እስከማውቀው ድረስ እንግዲህ እሱ አልካር ነው እኔን በጣም አገለላችሁኝ በቃ ሳይሆን አንሳይ ነባም አያውቅም ስለዚህ ጉዳይ እና ይሆና ነው በደንብ የምናውቀው
አሁን ነባም ሲሰማ ተናዷል። ግን በቃ ኖርማል ነው ያደረገው። በቃ ለምን አነጋሽኝ በዚህ ምክንያት ነው ነገርነ እኛም ያታችን ትውስ ነበር አልነው። እሱም በቃ ተረጋጋ አይነት ነገር ብቻ እንደዛ ነው ያለፈው። ስለዚህ አንቺ ነገሩን እንደ አዲስ ተቀበለሽ ብቻ አሁን ምንም ማድረግ አንችልም። አይ እኔ ይኸውልህ ምን እዚህ ድረስ የጠራው በጣም አቻኩዬ በጣም ብዙ ማወቅ የምፈልገው ነገር ስላለ ነው። እኔም በጣም ስናንቺም ብዙ ማወቅ የምፈልገው ነገሮች አሉ። ባለፈው ብዙ አዲስ ነገሮችን ነው የሰማሁት እና ስታወሩ ማለት በማላችሁ አቋርጬ እንዲህ ነው ማለት ስለማልችልም ጭምር ነው ከቪዲዮም ላይ ወጥቼ ነበርና አይታችኋል ተመልካቾቻችን። እና ምንድነው አሁን የማላውቀው ነገር ካለም ንገሪኝ በዛው ማንቺም ያው ቆይ ከዮርዲ ጋር እንዴት እኔ ሳላቅ ማለት እኔ የማውቀው ትላንት እንደነበረ ነው የዮርዲና የቤኪ ግንኙነት አይደለ? እና እንዴት ምን ተፈጥሮ ነው? እኔና ቤኪ ደግሞ እስከማውቀው ድረስ ግንኙነታችን ቤኪ በሚያወራው ደረጃ አይደለም፣ ከዛም ይዘለለ ነው እሱ እንደምን የሚያወራው እንጂ ለኔ ሲያሳየኝ የነበረው ነገር ያለን ቀረቤታ በጣም ብቻ አላቅም። እሱ እንደምንም ነበር ያኔ ሲያወራው የነበረው። አሁን ለምንድን ነው የዮርዲ ነገር እንደዚህ አንቺን ሊያንገበግብሽ የቻለው የሚለው ጥያቄ ነው። ምክንያቱም አሁን ከዮርዲ ጋር ነበረ ድሮ ነበር ያለፈ ታሪክ ነው እኮ እኔም ያለፈ መሆኑን ነው። እንዲታቀፏት ግርግዳው ላይ እንደሚተኛ አላቅም ነበር። እሱ እኔ ማለቅም ግን አሁን በሷ ምክንያት እንዴ በኔ ምክንያት ነው ብዬ አስባለሁ አንዳንዴ። ምክንያቱም እኔ ነኝ አግኝቻት ይዤት የመጣሁት ዮርዲ ማለት ፈልጌ ግን አይደል መነጋሽ ላይ በቃ አንዴ ግን ይሄንንም ለኔ ያነገራችሁ በነጋሽ ላይ ቪዲዮን ሳልን እንጂ እኛ ነገው ላይ ቪዲዮ ላይ እኮ ነው ያየሁት። ምን እሱም እኛ በራሳችን ችግር ስለተወጠር እኔ ማን በራሳችን ችግር ተወጠር ያለው ቤካም እንደዚህ ዮናንም ካገች ያሱ ችግር ምናራውት ያታችን ችግር ነው። ከዛም ባለፈ ከሰዎች ጋር እንገናኝም እንደምታየው ነው። በቃ ቪዲዮ ላይ የምታየው ላይ እኛ ያለን ማለት ነው። እና አሁን ምንድነው ብለሽ በእኔ ምክንያት የሆነ እስኪመስለኝ ድረስ ነው የደበረኝ የዮርዲ ነገር ማለት ነው። አመጣኋትኝ አሟት ነበረ አኪም ቤት ይያለኩኝ ምናምን አምጥቼው ካልገደልኳት ነው ነበረ ተረጋግቶ ምናምን ግን ድጋሚ ጥሩ ፍቅር ጀመሩ። ከዛ በኋላ እንደዛ ነው ያለው ነገር አላውቅም። ሜቢ ጀምሮ ነው እኔና ቤኪ እኮ እስቲ ፍቅረኛሞች የሚባል ደረጃ እኮ ደርሰን ነበር። እንዲህ በግልጽ አላወጣ ነው። እኔ አሁን ልጅ እንዴት አታውቅም አንተ? እኔ እያገለልከኝ ነው እዚህ ጋር ምን ትይ? እኔ ልጅ ጓደኛሞች እንደማጡ አውቃለሁ አይደል? ጓደኛሞች እንደማጡ እኮ በደንብ አውቃለሁ። ነገር ግን የኛ ከሱ የዘለነ ነው እያልኩ እኮ ነው። እሱን ነገር አዲስ የነብኝ ግራም የገባኝ ነገር መቼ ነው ጀምራችሁት ፍቅረኛሞች ማዋችሁት ነገር እሱ አምኖበታል ወይ አንቺ ብቻ ነሽ ያ ነገር አምነሽበት? እንደዚህ እኔ ጓደኛዎች ምን መስሉኝ አሁንም ስታወሪ ጓደኛ እንደሆነ አይነት ነገር ይሰማኛል። አሁን ፍቅረኛ ምናምን ትንሽ ራሱ ለኔ አዲስ ይሆንብኛል። ስለዚህ ይኸውልህ ቤካ ለኔ ሲያሳየኝ የነበረው እንደዛ አይደለም። ከቤካ ጋር በጣም ብዙ ነገር ውስጥ ገብተናል። በጣም ብዙ መቼ እኔ ግራ የገባኝ ነገር መቼ ነው የገባችሁት? መቼ ነው ያወራችሁት? ለምን አልኩህ እኮ እንዲህ እናንተ ፊት በይፋ አይወጣ። እኔ እሱን አላውቅም። አንቺ አሁን እንደ ጓደኛ ክላሲቢን ከሆነ እኛንም ለምን ለኛ አልነገርሽኝ? እኔ በቃ ስቲል ነገሮች ከዛሬ ነገ እየተቀየሩ ይሄዳሉ፣ ይስተካከላሉ ብዬ እና አንድ ደግሞ ይደብቃችኋልም እንዲህ እኔን ግልፍተኛ ያረገኛልም ብዬ ራሱን ለማሰብ በጣም ከባድ ነው። አሁን ግራ የገባኝ ነገር ምን ታውቂያለሽ? የዮርዲ ነገር ግራ ገብቷለች። ሶ ኢቭን አሁንም ድረስ ዮርዲ የሚያፈቅራት ከሆነ አንቺ ላይ እየተጫወተብሽ ነው ማለት ነው። ኢንፋክት አይወድሽም ማለት ነው በቃ። ስለዚህ አሁን ምንሽ ነገር እኔ ደግሞ እሺ እወደዋለሁ ማለት ለሱ ጥሩ ስሜት አለኝ። ለዛም ብዬ ነው እኮ አንቺ አሁን አንተ እንደተረዳኝ ነገር ሊሆን ይገባል ማለት ነው። እንደዛ ብቻ ሳይሆን ምንቴ እኔ በህይወቴ የሆነ በቃ አዲስ አይቼው ማላውቀው ስሜት እየተሰማኝ ነው ማለት እንደሚወድሽ ነገሮች አሉ። እወድሻለሁ፣ እኔ አፈቅርሻለሁ ካንቺ ጋር ሲያሳየኝ ከቃል በላይ ነው ሲያሳየኝ እና ሲኖር የነበረው ራክሽን ብቻ አይተን የሆነ ነገር ማለት አንችልም ነው። እንዴት ላስረዳ? እኔና ቤካ ብዙ ነገር ውስጥ ገብተናል፣ ጥግ ድረስ ሄደናል እያልኩ እኮ ነው። እንዴት ላስረዳ? ምንቴ ከኛ ጋር አብራችሁ የምትሆኑት እንትን ነገር ማናቆኝ እንዴት ላስረዳ? ምንቴ ጥግን ታውቃለህ አንተ። አሁን ለምሳሌ እሺ ከሳ ጥግ በቃ የሆነ ጥግ ድረስ እንዴት ላስረዳ? እኔ በቃ እሺ ምንድን ተፈጠው ነገር አስረጅኝ። ምንድነው? እኔ በቃ አዲስ ስሜት እየተሰማኝ ነው። ያቅለሸልሸኛል፣ ያዞረኛል ምናምን ምንቴ በቃ እኔ እንዴት ልንገር? እኔ ሳላረግዝ አልቀርም በቃ። ለዛም ነው ማለት የዚህና መቼ ነው እንደዚህ ነገር ውስጥ ገባችሁት? እኔ ፍቅር ምናምን ስትይኝ እኮ በነገሮች አይመስለኝ። እኔ ጀምር መተኛ ድረስ ደርሳችኋል አንቺ እና እሱ? አዎ እኔና ቤካ ጥግ ድረስ ሄደናል እያልኩ እኮ ነው። ምንቴ እንዴ መቼ እንዴት እሱ እኮ ከዮርዲ ጋር እንኳን እያለ እኮ
በስርዓት ሲስማታች አላቅም እኔ እንደሚወዳት ለከተኝ መሆኑን ብለን ስለ ዮርዲ እንድታወራኝ አልፈልግም። አይደለም ማለት ስለማውቀው ነው እንዴ? እኔስ ስለ ዮርዲ እንዴት እኔ እስካሁን አልሰማውም? ያፈቀራት ልጅ ጋር እንኳን ተኝቶ አያውቅም። ልጁ ተኝቶ አይደለም ለኔ ሲያሳየኝ የነበረው ከዛ በላይ ነው። ከዛ በላይ ነው፣ ከቃላት በላይ ነው ያልኩ የነበረው ለዛ ነው። እዛ ጋር ምንም እንዳልተፈጠረ ደረቱን ነፍቶ ሲያወራ ለኔ ስሜት ሳይጠነቀቅ በጣም ቼክ አድርገሻል? በርግጥ ቼክ አላደረኩም። ቼክ አላደረግሽ ማለት ነው። እዩ ስሚኝ፣ ቆይ አይደለም ቼክ አላደረግሽ ሌላ ነገር ሊሆን ይችላል አይደለም ወይ ደግሞ ሜቢ በሰዓቱ ምናምን ከሌላ አላውቅም እንጂ ብዬ አንቺ እንጂ ማለት አልችልም። ማትሳሳት ምን እኔ እኮ ሴት ልጅ ነኝ፣ ሁሉ ነገር አውቃለሁ። ቢያንስ የጊዜ ሁኔታዎችን በደንብ የማውቅ አይነት ሴት ነኝ። ሕፃን ልጅ አይደለሁም እንዴ። እና በቃ ቤኪ አሁን እንዲህ ነው ብሎ በስተክክል ሊያወራኝ ፈቃደኛ አይደለም። ታውቃለህ መቼም ላንተ አልነግረም። ይሄንን ብደውል ስልክ አያነሳም፣ ቴክስት ጭራሽ ስልኬን ራሱ ቦልኮታል። አሁን ላይ እኔ ነገሮች ወዴት እየሄዱ እንዳለ ግራ ስለገባኝ ነው። ምንቴ በቃ በጣም ጨንቆኛል። አሁን ማረገው ነገር አንድ አስበው ፋሚሊ ጋር ያለውን ነገር ታውቃለህ ምን ሲለኝ እንደውም እኔ እኮ ተረጋግቼ እኔ በመሆኔ ነው ተረጋግቼ ያወራሁት። አሁን ግራ የገባኝ ነገር እሱ አንደኛ አንቺ እንደነገርሽኝ ከሆነ አሁን ቼክ አላደረግሽም። አይ ነው ሐኪም ቤት አለሽም ሶ አንቺም በሚሰማሽ ስሜት በመቅለሽ ለሹ ምናምን ሊሆን ይችላል። እንዴ እርግጠኛ ሆኜ ምን ማውራሽ ነገር ስለቤት በጣም እኔ ደግሞ እርግጠኛ ሆኜ ነው ማውራክ። ይኸውልህ ምን እኔ ያልሆነ ነገር ይዤ አንድ ካሜራ ይዤ እዚህ ፊት አልቀርብም። አንተንም ለተራ ጉዳይ ይዤ ድረስ አላመጣም። ገብቶኛል። ሐኪም ቤት ቼክ ካላደረግሽ እኮ እዩ አሁን እንዲህ ነው ምናምን ብለን የሆነ ነገር ልንፈይድም አልችልም። እና እሱንም እሱ ጋር ምን ኤጄ አርግዛለችና አብራቱ እንድለው አልችልም። ብቻ አንቺም ማስረጃ ልጅ ነኝ እሱን ማሳመን ይመቻል። እኔ እኮ ያውቃል እኮ እሱ ሊናው ያውቃል። ምንቴ መቼም እኔ ከመንፈስ ጋር አይደለም አብሬ የተኛሁት። ስለርግዝ ነው አውቀሻል? አላወራሁትም። እንዴት ላወራው? ስልክ ሲያነሳልኝ አይደል እንዴ ማወራው? እንዴት ላወራው እችላለሁ? እንደዛ ወርቶሽ እንዲራጋስ ፈልገልሽ ነው። እሺ እኔ ተረጋግቼ ማውራቴ ነው ጥፋቴ? ምንቴ እኔ እኮ ተረጋግቼ ያወራሁት እንደውም መስሎሽ ነው። ይኸውልሽ ሪአክሽኑ ምናምን እሺ ታውቂውናል። ግን አንቺ እሱ ጋር ሄድሽ ቀን ያሳየሽው ነገር ግን ማለት ነው ኦቨር በጣም ትክክል ነኝ። ምን እኔ ካሳለፍኩት ነገር አንፃር በጣም ትክክል ነኝ። ምንም ልክ የምትሆኝሽ አንቺ አሁን ጉዳይ ገብ ነገር እኮ ልጁ እኔ እኮ ፍቅረኛዬ ነው። ከዛሬ ነገ በቃ ይሄ ነገር ይፋ ይወጣል። ካሜራ ላይ ራሱ እንዲወጣ አይፈቅድልኝም። እስቲል ቤቱ ራሱ እንዲሄድ አይፈቅድልኝም ነበር ታውቃለህ አይደለ? ለካ እኔ ማላውቀው ብዙ ነገር ስላለ ነው ይሁላ። አንተ ምናልባት የዚህ ነገር ጠንሳሽ ልትሆን ትችላለህ። ምን እኔ ምንም የማውቀው ነገር የለም እዚህ ጋር። በርግጥ እኔ እውነቴን ይዤ ነው እዚህ ጋር እየተከራከርኩ ያለሁት። ካንቺ ጋር አላውቅም እንጂ ይሄን ነገር ማወቅ ነበረብኝ ከሱ ጋር። እኔ ለሱ እንዴት እንደምሆንለት ታውቃለህ። ቢያንስ የሆነ ጉዳት እንኳን ሲደርስበት ጓደኛ አንቺ ሌሎችም እንደምትሆኝ። ስለዚህ እኔ የተለየ ነገር አልጠበቅኩት ጀመር ማለት የቤካ ይለያል። እኔ ቤካን እወደዋለሁ እንዴ ምን ተፈቅሯለሁ እያልኩ እኮ ነው። ለምንድነው አሁን ዮርዲ ትመጣ ነው አንቺ ፍቅርሽን መገልጪው? አይደለም እኔ ዮርዲ ተመልሳ እንደመጣች እንኳን እኮ አላውቅም ነበር። ዮርዲ ትመጣ ፍቅርሽን መገልጪው የቀርምሽ ለምንድነው ለኛ ነገርሽ እንደምትጁ? የኔና የሱ ግንኙነት ከቃል በላይ ነው። ምንቴ እንዲህ ነው አፈቅርሃለሁ አፈቅርሻለሁ ብቻ አይደለም። እኛ ጋር ስትመጪ ከቃል በላይ ከሆነ ማመን አለብሽ። በቃ ይወደኛል ዮርዲን አፍቃታ አይደለም ተናዶባት ነው ብለሽ ማመን ትሽኛለሽ። ተከፋት እየተኛ ነው በሰሙነት እየጠጣ ነው የማይወዳት አንቺ የሚወድሽ ማለት ነው። ከቃል በላይ ስሜቱ እያያሽ ሪአክሽኑ የተለየ ነው ካልሽ በቃ ቤካ ማይሆን ነገር ውስጥ ነበረ ካንቺ ጋር በተሳት አብሮሽ እኔ መጠቀሚያው ነበርሽ እያልከኝ ነው? እንደዛ ነው መንቴ አልገባኝም። እኔ እያልኩሽ ያለሁት ስለ ቤካ እንዲህ ነው ብዬ መናገር አልችልም። ምክንያቱም የወዲና ፈቀጥ ነው ማለት ትናንቺ በግልጽ አልወራ እኔ ድራማ ነው እየሰራችሁ ያላችሁት። እኔ እኮ አልገባኝም። እኔ ማቆ ነገር እኮ የለም። ስለዚህ ነገር ለምን እንደሆነ የምትፈትጂ እንዴ? እኔ ከሱ ውጭ አንተን ነው በቃ እዚህ ጋር ልጠይቅ የምችለው። ምንቴ እሱን አልጠይቀው ታውቃለህ። ስልክ እያነሳልኝ አይደለም ምናምን የተፈጠሩት ነገሮችን ታውቃለህ። እየተፈጠሩ ያሉትን ነገሮች ታውቃለህ። እሺ ስልኬን ራሱ አንቺ ምንድነው አንቺ ሀሳብ ምንድነው? ይኸውልህ ምንቴ በቃ ከቻላችሁ ንገሩት። እኔ እንዲህ አግኝቼው ላወራ ብፈልግም ምንም ሊያወራኝ ዝግጁ አይደለም። አንቺ አሳመንጂው አንቺ እንዴት ሰምቶኛል ምናምን እያልሽ አብረን አረና እሺ የት አግኝቼ ላወራው? እንዴት ላወራው እንዴ? ምን ትላለኝ እያሰባችሁ እንጂ እኔ እኮ ሴት ልጅ ነኝ፣ ልጎዳም እችላለሁ። ያረገዝኩት ደግሞ ከሱ ነው። በቃ መቼም ምንድን ነው አንቺ ሀሳብሽ? አሁን እኔ እዚህ ጠራሽኝ ምን ለማወቅ ፈልገሽ ነው? ይኸውልህ ምን ይሄ ነገር ተረጋግጦ የምር እንዳሰብኩት ከሆነ ካረገዝኩ በቃ ቤካ እኔ ማግባቱ ግዴታ ነው። ሲሚንጎ ምንም የሚያስቅ ነገር የለውም። ይኸውልህ በጣም ካሜራው በላይ ሆኖብኛል እየተፈጠረ ያለው ነገር። እኔ የሚሰማኝ ነገር ልንገርሽ። አንቺ እሱ በዚህና አልሳፈቅሽ በዘኛ ሳትሆኚ ከሱ ጋር ከተኛሽ ሲሚንጎ እኔ
ወደዋለሁ ስለማፈቅረው እኮ ነው አብሬው የተኛሁት። ስሚ ከሱ ጋር ከተኛሽ ሜቢ ከሌላ ሰው ጋርም ሲያፈቅሽ ልትተኝ ማን ነው ከሌላ ሰው ጋር የሚተኛው? ሊሆን ይችላል አላውቅም። ቆይ ድገም። እኔ ነኝ ከሌላ ሰው ጋር የምተኛው? አላውቅም። ምክንያቱም በዚህ ልክ ምን እያልክ እንደሆነ ታውቋል እንዴ? ልክስክሽ እኮ እያልከው ነው። ምን ሆነ ነው? አላውቅም። እኔም ስላንቺ ህይወት አላውቅማ እንዴ አልከኝ እኮ ማለት ስላንቺ ህይወት አላውቅም ማለት እኔ ካንተ የተደበቀ ህይወት ሌላ አለኝ ወይ ምንቴ? ምን አውቃለሁ እንዴ? ማን አብረን አይደል? ምን ካንቺ ጋር አይደል? እኔ ነኝ ከሌላ ወንድ ጋር መልከሰከሰው ምንቴ ንገረኝ እንዴ? አላልኩም እኮ ከቤካ ጋር ከተኛሽ ከሌላ ሰው ጋር ትንግልሻሽ ምን ነው? አንተ ደገምከው። አይወድሽም። ቢወድሽ የወርዲ ፎቶ አይተክለውም ነበር። ንገረኝ። እኔ ልክስክስ ነኝ ምንቴ? እኔ ልክስክስ ነኝ ወይ? እንደዛ ነው ቢወድሽ ኖሮ እንዴ? ቆይ አውራኝ። እኔ ልክስክስ ነኝ? እሺ አላውቅም። አንቺ አላውቅም። ግን ደግሞ ካላፈቀረሽ ካወደደሽ እንዴ ልጅ ብቻሽ ማሳደግሽ ነው። ከሆነ ያገባኛል። ወዱ ሳይሆን በግዱ ነው የሚያገባኝ። ይኸውልህ ምንቴ እውነት እኔ እንደማስበው ከሆነ እንዲህ ቀልል ብለን እንደምናወራው አይደለም ጉዳዮች። ከስተጀርባ በጣም ብዙ ነገሮች አሉ። እና ይፋ ያወጣ ነገር ምንድን ማራገጭሽ እንዴ? እሱ እኔ ተወነና የሱ ልጅ ማሳደግ ግዴታ አለብኝ? ምንድን ማራገጭሽ? ያውቃልና በደንብ ጠንቅቆ ያውቃል። በደንብ ጠንቅቆ ምናልባት የኔን ስልክ አለማንሳት ራሱ ከወርዲ ጋር እንኳን አንተኛም አልሰማትም እያልኩሽ ነው። ይሄ ደግሞ ከሆነ እኔ ስለ ወርዲ አያገባኝም። እኔ ያወራሉት ስለ ራሴ ነው። ሰሚን ኮን ሲሚ ይልሽ ከወርዲ ጋር ያልተኛልሽ ካንቺ ገተኛ ቢያስ አላምሽም ምንም። ስለዚህ እኔ ነኝ ልክስክሷ እኔ ነኝ። እኔ ከሌላ ወንድ ጋር ተኝተሽ አይመለከተኝም። ምን እያልክ እንደሆነ ታውቃለህ ምንቴ? ከሊባ ጫፌ እንደንክኝ አይመለከተኝም። ጓደኛው መሰልከኝ። እንዴት ነው የማይመለከት? ምናልባት አንተ ራሱ እጅ አለበት። ለዛ ነው እሱ ስልክ የማያነሳው። ቀድሞውንም ከሱ ጋር አብራችሁ ተኙ ምትይ እኮ ነው ማለት ስትተኙ ብዙ ነገር ማራገጥ ትችይ ነበር። እንደሚወድሽ እንደሚያፈቅርሽ እኔ ማምኛው ተረጋግጦልኝ እኮ ነው። የሆነ ነገር አትነክተሽ ሆነ እንኳን አትበል ምንቴ እንዴ? እኔ ተራ ሴት ነኝ እንዴ ምንቴ? እስክታቀኝ ድረስ እኔ ስላንቺ ጉዳይ የለም እውነት ለመናገር። ምክንያቱም የዚህን ፈርዘር ከሄዳችሁ ነው ለእኛ ካልነገራችሁን ችግር አለ ማለት ነው። እኔ አላቅም ለምን እናንተ ጋር ጉዳይ ሊያደርስ እንዳልፈለገ አላቅም። በርግጥ አሁን ግን ስቲል አሁን ስልኬን ራሱ የማያነሳው ምናልባት ስለዚህ ጉዳይ ስለሚያውቅ ይሆናል። ምናልባት ደግሞ ይሄን ጉዳይ እንዳላወጣበት ይሆናል። ገባህ? ስልኬን የማያነሳልኝ ቴክስት የማይመልስልኝ ምናልባት ይሄን ጉዳይ ወደፊት እንዳላመጣው ይሆናል። ትካጂ ጠብቀሽ ካደኝ በሽ አሰብሽ ታይም ላይ ነው እኔ ተተክቻለሁ ብዬ አይደለም። ምንም የማላውቀው ነገር ስለነበር ነው። ከዚህ በፊት ከእናንተ ጋር ሲያደርገው የነበረው ነገር አንተም ቢሆን ደብቀኝ ነበር ከሱ ጋር ስትሾራጎድ የነበረው አይደል? የወርዲ እንኳን ባትመጣ አሁን የተፈጠረው ነገር ምናቆኛ ከሆነ በኋላ ምናልባት ሳያገባሽ ምናምን ነገር የተወሰነ የአምስት ወር እርጉዝ ነሽ አንተ ብሎ እኔ ከጊዜ ወደ ጊዜ ምን ትስኒ ተረዳኝ ባክ በግድ ስላረገዝሽ ሊያገባሽ ማለት ነው። ያ ደግሞ ልክ አይደለም። ተገኝም አይደለም። እንደዛ አይደለም። የኔ ሀሳብ በቃ ከዛሬ ነገ ነገር ይፋ ይወጣል ብዬ ነበር ሳስብ የነበረው። ታዲያ በምንማሽኛ እሱም ያፈቅረው የወርዲ ነው። ስለዚህ አንቺ ማስረጃለሽ። እሱ ድራማ ነው በቃ ማስረጃለሽ። እኔ እንዴት ላስረዳ? እኔ ራሴን አውቀዋለሁ። የፍቅሩ ማስረጃ እንኳን ባይሆንሽ የእርግዝና የሆነ ጌትሽ ልጅ ነኝ አሳምኝ። እሱ እኮ ቀላል ነው። እሱ እኮ ይቻላል። እናምጪልኝ አላውቅም ምንቴ እሱ እኮ ይቻላል። ተረጋግታ አድምጠኝ እንዴ። እኮ አሁን ሂጅ ማረጋገጥ የምችለው ነገር ነው። ታዲያ እንዴት ነው እንደዚህ መተሽ አፈቅረዋለሁ ያፈቅኝ ነበር ያሽታኛል። አሁን ደግሞ አዲስ አመት አዎ በቃ እውነታው ያ ስለሆነ ነው ምንቴ። ብነቀል ይረገዛል ልጅ እናንተ እንዴት እንዳሰቡ ይረገዛል ማለት እኔ ሳምሪ የዛን ያልኩን ቆይ ተነስኮ ምንም ነገር ልታረግዛ የለም ሀሳብ እንኳን የለም ምልሽ እንዴት ነው ባንዲ መተዋወቅ አፈቅረዋለሁ። እኔ ለሱ ጥሩ ስሜት አለኝ ምንቴ። እኔ አፈቅረዋለሁ በቃ ለሱ ጥሩ ስሜት አለኝ ምንቴ። ስለዚህ እኔ ስለማፈቅረው ነው አብሬ የተኛሁት ምንቴ። አንቺ እሺ ሊሆን ይችላል አላውቅም። ያው እንደዚህ ነገር አልፈይድም ግን የምትዩን ነገር በስርዓት ላምን አልችልም አላምንም። ለምንድን ነው ማታምነኝ ምንቴ? እንዴ ሲሚኝ እኔ ስተኛ ነገርሽ ወይ ደግሞ እኔ ሲተኛ አላውቅም እንደጁ ማለት ነው። ስለዚህ ቤካን ስለማቆም ስለዚህ ወጥ ነገርሽ አንቺ አላምንሽም። ስለዚህ ስለሚፈጠሩት ነገር ጉዳይ አይደለም። ስለዚህ እኔ ነኝ አንቺ ማራገጫ አምጪልኝ። ለከስከስቶኝ ማተኝ ትሻለሽ ግን ማለት ነው። ማራገጫ የምታወራው ነገር ታውቋል ግን ምንቴ አትጪልሽ። የምታወራው ነገር ታውቋል። በመጀመሪያ አታድክም አይደለም ማስረጃ አምጪልኝ። ይሄ እኮ ቀላል ነው ምንቴ። ይኸውልሽ ማስረጃ አምጪልኝ። ከዛ በኋላ እርጉዝ መሆንሽን እናረጋግጣለን። ቢካ ጋር ሄደን ለማሳመን ሞክራለን። ከዛ ውጪ ግን ከኔ አናቱ ረጅልኝ ይያውስ ባጣይ ለኛ ከዚህ በኋላ ምንቴ
አንተ ቆይ ምን ሆነ ነው ተረጋግተህ አታዳምጠኝም እንዴ? እንት ያሳያለሁ እሺ እንዴ እንደተበጣጠሳችሁብኝ አቀሩም